አብዱልቃድር መኮና ባለቤቱ ራህመት ከ20 ዓመት በላይ በምግብ ዝግጅት ስራ ቆይተዋል። መገኛቸው ከፋ ዞን ቦንጋ ከተማ የሆኑት ባለታሪኮቻችን በአካባቢያቸው በስፋት ለምግብነት የሚውለውን ቆጮ ከ9 ዓመት በፊት በተለየ መንገድ ለገበያ ማቅረብ ችለዋል። ወደዚህ ስራ ስገባ ያው በሂደት ነው የገባ ነው። ያው የምግብ ስራ የሆነ ስራ ይሞከራል እያለ ነው የመጣው። ከቆጮነቱ ከባህላዊ ምግብ አመጋገብ በተለየ መልኩ በዱቄት መልክ አዘጋጅተናል። ከግማሽ ኪሎግራም እስከ 25 ኬጂ ያዘጋጀንበት ሁኔታ አለ። ያ ብቻ ሳይሆን ዱቄቶችን በኩኪስ ቀይረናል። 100% እንጀራ ከቆጮ የሰራንበት ሂደት አለ። እንዲሁም ደግሞ ኩኪሶችን፣ ዳቦችን 100%፣ ቸኮሌቶችን፣ ኢነርጂ ባሮችን የሰራንበት ሂደት ሁሉ አለ። በእርግጥ ስራውን ሲጀምሩ ነገሮች አልጋ ባልጋ አልነበሩም። ነገር ግን ስራቸውን ለማሳደግ በየዕለቱ የሚያደርጉት ጥረትና ትጋት ስራቸውን ለውጤት አብቅቶታል። ቆጮን በዱቄት መልክና ከሌሎች እህሎች ጋር በመደባለቅ በተለያዩ አማራጮች ለገበያ ያቀርባሉ። በተለምዶ በሊጥ መልክ ነው የምናገኘው። በሊጥ መልክ ስናገኘው ፈሳሽ ያለው ሞይስቸር ስላለው ፈርመንቴሽኑ ይቀጥላል፣ ሞር እየቆመጠጠ ይሄዳል። ያንን ለማስቆም ፒኤቹ ሞር እንዳይወርድ ፓውደር አድርገን አስቀምጠናል። በፓውደር መልክ ስናመጣ ያንን ከፓቶጂን ጋር የሚመጣውን የኮንታሚኔሽን ችግር ሶልቭ አደረግን። የፈርመንቴሽን ችግር ኦቨር ፈርመንቴሽኑን ሶልቭ አደረግን። ከዛ ግን ኢንጂነር አደረግነው ምን እንዲሆን በሲቭ በግሬን ሳይዙን አለያይተን ሞር ፋይን እና ኮርስ የሆኑትን ቀላቅልን እንዲህ አይነት የሚያምር ኩኪስ ማምጣት ቻለን። you can ቴስት ማድረግ ትችላለሽ። 100% የቆጮ ኩኪስ 170 ብር ነው 1 ኪሎ። ይሄ ቆጮ ነው ለኩኪስ መሆን የሚችል የዚህ ቫሪቲ ነው። ይሄ በ5 ኬጂ ነው፣ ይሄ ደግሞ በ1 ኬጂ ነው። እንደዚህ አይነት ኩኪስ የሚሰጣችሁ ያልኳችሁ በብሌንዲንግ ለማምጣት አካተናል። ፕሮቲን ይጎለዋል። ፕሮቲን ያላቸው ፕላንት ፕሮቲን ያላቸው ነገሮች አካተንበታል። ኒውትረንቶች ተካተውበታል። ይሄኛው 1 ኪሎ ነው ዌት የሚያደርገው። በ2 ደቂቃ ውስጥ የሚደርስ አጥሚትም ገንፎ መሆን የሚችል ነገር ነው። ይሄኛው እስከ 200 ብር ይሸጣል። የቆጮ ዱቄትን የመጀመሪያው ኢትዮጵያ ታምርት ኤክስፖ ላይ ባቀረቡበት ወቅት አድናቆትና ማበረታቻ አግኝተዋል። በስራቸው ሁልጊዜም አዲስ ነገር ለመፍጠር የሚሞክሩት አብዱልቃድርና ባለቤቱ በአራተኛው ኢትዮጵያ ታምርት ኤክስፖ ላይ በቀላሉ የሚዘጋጅ የጤፍ ዱቄት ለገበያ አቅርበዋል። አዲሱ ደግሞ የጤፍ ኢንስታንት ያቀረብነውም አለ። ከ3 ቀንና ከ4 ቀን በላይ ቤታችን ላይ አብኩተን አብሲት አድርገን አቆይተን እንጀራ የምናደርገውን ነገር አሁን ግን በ10 ደቂቃ ብቻ የራሳችን ጤፉን ኢንጂነር በማድረግ አዘጋጅተን የመጣው ነገር አለ። ይህን ለማድረግ ያነሳሳን ደግሞ የኢትዮጵያ ታምርት ንቅናቄ መድረክ የመጀመሪያ ተሳታፊም ተሸላሚ ነበር። ይህ ካምፓኒ ክብር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በቤተ መንግስታቸው ትልቅ ሽልማት አበርክቶልናል። ያ ነገር እንቅልፍ ነስቶናል። ቀን ከማታ እንቅልፍ ነስቶን ይህን ታሪካዊ በኢትዮጵያ የመጀመሪያ የሆነውን ቴክኖሎጂ እንድንቀርብ አድርጎናል። በስራቸው ለበርካቶች የስራ እድልም ፈጥረዋል። በጣም ብዙ የተማሩ ኃይሎች አሉ። እንዲሁም ከ136 በላይ ሰራተኞች ሲኖሩት እንዲሁም በገጠሩ ማህበረሰብ ከቆጮ ጋር ተያይዞ ከ1600 በላይ ሰራተኞችን ይዘን እንንቀሳቀሳለን። ምርቶቻችን ተፈላጊነታቸው በጣም እየጨመረ መጥቷል። ምክንያቱም በጣም ሁሉም ሰዎች ለህፃናትም አለ በፖሬጅ መልክ ሁሉም ወዶት በየጊዜው ፍላጎቱ እየጨመረ የመጣበት ሂደት ነው ያለው። በአራተኛው ኢትዮጵያ ታምርት ኤክስፖ ላይ እየተሳተፉ ያሉት ባለታሪኮቻችን ኤክስፖ ምርቶቻቸውን ለማስተዋወቅና የገበያ ትስስር ለመፍጠር እንዳገዛቸው ነግረውናል። አይናችን ብዙ እንድናይ ያደርጋል። ከብዙ ካምፓኒዎች ጋር አብረን እንድንሰራ ያደርጋል። የኛ ካምፓኒው እጅግ በጣም ለየት የሚያደርገው ከሶስቱም ሳይድ በደንብ መስራት የሚችል ካምፓኒ ነው። አንደኛ ዝቅ ካለው ጋር ፕሮዳክት በመቀባበል ከአቻ ጋር አብሮ በመስራት ከፍተኛ ኢንዱስትሪዎች ጋርም ደግሞ አብሮ የመስራት እድልን የፈጠረበት ሁኔታ አለ። በቅርቡ ምርቶቻቸውን ከቦንጋ ባለፈ በመላው ሀገሪቱ ተደራሽ ለማድረግ እቅድ እንዳላቸው ሰምተናል።